ቃለ ለሃ ኡሒቡኪ እወድሻለሁ አላት፣ አፈቅርሻለሁ አላት አንድ ወጣት ለአንዲት ሴት። ቃለት ወማዛ በዕዱ እሷም አለች ከዛስ አለችው፣ ከዛ በኋላ ምን ይከሰታል? ቃለ ኡሪዱ አን አራኪ ከዛማ ላይሽ እፈልጋለሁ እንገናኝ አላት። ቃለት ወማዛ በዕዱ እሷም አለች ከዛስ አለችው። ቃለ አለሱም ሰአኹዙኪ ኢላ መካኒን በዒድን ሊነተሰላ ወራቅ ወዳለ ቦታ እጅግ ደስ የሚል ቦታ ወስድሻለሁ እንድንዝናና አንድ ላይ ሆነን ጣፋጭን ጊዜ እንድናሳልፍ አላት። ቃለት እሷም አለች ለደየ ፊክረቱን ጀሚላ እኔ ደግሞ እጅግ ውብ የሆነ ሐሳብ አለኝ አለች። ቃለ ወሁወ ቢቂመቲል ፈርሕ ወማ ሂየ እሱም በደስታ እየተዋጠ እጅግ ደስ ብሎት ተሳካልኝ እያለ ምን አላት? ምንድን ነው ሐሳብሽ አላት። ቃለት እሷም አለች ሰአዝሀቡ መዐከ ኢላ አኺሪ ዱንያ አንተ ጋር አብሽር እስከፈለግከው ጫፍ ድረስ እሄድልሃለሁ፣ የፈለግከው ቦታ እጓዝልሃለሁ። ነገር ግን ቢሸርጥ አንድ መስፈርት አለኝ። እሱም ምንድነው ያ መስፈርቴ? አን ተእኹዘ ኡኽተከ መዐና ሊየተሰላ ቢሃ ሰዲቁክ እህትህን ከኛ ጋር ይዘሃት ትመጣለህ፣ ጓደኛህ በሷ እንዲዝናናባት አለችው። ያ አላህ ፈሰከተ የዚህን ሰዓት ዝም አለ። ወአንዘለ ረእሰሁ ኸጀለን በሀፍረትም አንገቱን ቀረቀረ። ፈቃለት አስከትላለችው ብስትህዛኢን እያሾፈች ምን አለችው? ኢዝሃብ ወአሕሊቅ ሊሕየተክ ሂድና ፂምህን ላጨው፣ ወልበስ መላቢሰ ኡኽቲክ የእህትህን ልብስ ልበስ፣ ሊአነከ ለስተ ረጁለን አንተ ወንድ አይደለህ። ወንድ ልጅ እንዲህ አይደለም። ወንድነት የሚገለጸውን በዚህ አይደለም። ሴቶችን እየወሰደ በማዝናናት ሐራም ላይ እንዲወድቁ በማድረግ በተዋበ ቁንጅናው ሴቶችን መሸወድ አይደለም። ናም ይህ አይደለም ወንድነትና ሂድ አለች። ፈአንቱም አለች አስቀጥላ እናንተ አለች እንደናንተ አይነት ወንዶች ቱሪዱነ ፈታተን ቢጠሃረቲ መርየም ለትዳር እንደ መርየም ንጽት ያለችን ሴት እንፈልጋለን ትላላችሁ። ወአንቱም ቢቀዛረቲ ወነጃሰቲ ፊርዓውን እናንተ ግን እንደ ፊርዓውን የቆሸሻችሁ ናችሁ ሳለ ትላለች። ያ አላህ ብዙ እህቶቻችን ባልሆነ ወጥመድ ላይ ታለው ሲገቡ እንመለከታለን። ምላሰ ጮሌዎች ንግግር የሚችሉ የሆኑት የመልክ ባለቤቶች የሀብት ባለቤቶች ብዙ ጊዜ ያታልሏቸዋል። ታዲያ እህቴ ክብርሽ ንጽህናሽ ላንቺ ያለሽ ብቸኛ ውድ ሀብትሽ ነውና አደራሽን